ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ በዘት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ አድርጉ። እንግዲህ ዛሬ ጋይስ የዛሬው ደግሞ እየተለየ ነው። እውነት ለመናገር እኔ ከዛሬው ቪዲዮቻቸው ምን እንደታዘብኩ ታውቃላችሁ? ከዚህ በፊት ኦዲየንስ ብዙ ነገሮችን ሲያወሩ ብዙ ነገሮችን አስተያየት ሲሰጡ በየኮሜንቱ በየራሳቸው ቤት በጣም ብዙ አስተያየት ሲሰጡ እውነት ለመናገር ብዙም አላመንኩም። ዛሬ ግን እውነታው ሲጋለጥ ለካ ኦዲየንስ የምሬን ነው የምላችሁ ልብና ኩላሊትን መርምሮ እንደሚያውቁ ነው እኔ የተረዳዋቸው ማለት ነው። በዚህ ልክ ኦዲየንስ ያወቃችሁ እናንተ ለራሳችሁ ደግሞ ክብር የሌላችሁ ሁለት ወራዳዎች ማለት ነው። ሜሪና ዳኒ ለዚህ ደረጃ ልጅቷን ለዚህ ደረጃ ያበቃችሁ እኮ እናንተ ናችሁ እውነት ለመናገር ሌላ ማንም ሰው የለም። ምክንያቱም ከቤተሰቦቿ የራሴን ኑሮ ልኖር ልጄንም ይዤ ወደ ነበርኩበት ልመለስ ወደ ቤቴ ልመለስ በቃ ከአብርሃም ጋር ያለኝ ነገር ይበቃኛል አልፈርምም እያለ እንኳን ይበቃኛል እኔ አልፈልግም ፈርምልኝ ብላ አስፈርማው ከተጋ ህይወት በቃኝ ብላ በራሷ ውሳኔ ወስና አብቅታ ነው ወደ ቤቷ የተመለሰችው አይደል እንዴ ጋይስ? ሁላችንም እናቀው ማለት ነው። የምሬን ነው የምላችሁ። ከዛ እዛ ከሄደች በኋላ እንግዲህ በአንዳንድ ነገሮች ሃፒ በርዝዴ በማክበር ሄደው በመጠየቅ ዳኒም በራሱ መንገድ ሄዶ እየጠየቃት ሜሪም ደግሞ ሃፒ በርዝዴውን ምክንያት በማድረግ ሄደው የሩታን ሃፒ በርዝዴ አክብረው እንደዛ እያሉ ድጋሚ ወደ ሩታ ህይወት ተመለሰች። ሜሪ ማለት ነው። ገባችሁ? ወደ ሩታ ህይወት ስትመለስ ነገሮችን ለማስተካከል ስትጎርር ነበረ። አይታችሁ ከሆነ መጀመሪያ ሰሞን ላይ ወደ ሩታ ህይወት ስትመለስ እኔ ከዚህ በፊት ወደ ሩታ ህይወት አልመለስም፣ በተለይ ደግሞ ከወለደች በኋላ ወደዚህኛው ህይወት አልመጣም ብዬ ወስኜ ነበር። ዛሬ ላይ ግን አስፈላጊ ሰው ሆኜ ስለተገኘሁኝ ድጋሚ እዚህ ቦታ ላይ ተገኝቻለሁ። ከዚህ በኋላ በሩታ አልደራደርም እያለች መጣች ሜሪ ማለት ነው። ላካ እነሱ በኋላ ከካሜራው ጀርባ የሚደሉት ዱሎታ አለ ማለት ነው ጋይስ። ገባችሁ? አልፈልግም ዛሬ ሩታ ስትናገር ከአንድ በቷ መቼም ተሰምታችኋል ጋይስ። የራሳችን ሀሳብ እንስጥ ለማለት ነው እንጂ ሰምተናል ሁላችንም። አልፈልግም ከዚህ ይሄ ህይወቴ አብቅቶለታል እኔ የራሴን ህይወት ነው የምኖረው ብያችሁ እኛ እንደ አዲስ እናስተካክልልሻለን ወደ ትዳርሽ ወደ ህይወትሽ ትመለሻለሽ ብላችሁኝ ለዚህ ደረጃ ያደረሳችሁኝ እናንተ ናችሁ ብላለች። አስባችሁታል? ዛሬ ላይ ግን ያሰቡት ነገር ሳይሳካላቸው ሲቀር ለምንድነው አብርሃምን እምትለምኙ? ማለት ትላንትና እኛ እናስተካክላለን ብላችሁ ልጅቷን ከእንደገና የቆረጠላትን ያበቃላትን ትዳር በቅቶኛል አልፈልግም ህይወት ከሱ ጋር በቃ ከልጄና ከራሴ ጋር ልሁን ብላ የወሰነችዋን ልጅ ከእንደገና ወደ ኋላ መልሳችሁ ልፍስፍስ እንድትሆን አድርጋችሁ ኦዲየንስ በዚህ ልክ ሩታ ክብርሽን ጠብቂ ሩታ አዋረድሽን እያላት ያንን ሁላ ችላ ከሱ ጋር ለመሆን ድጋሚ ልቧ ወደሱ እንዲመለስ ስሜቷን ከቀሰቀሳችሁባት በኋላ አሁን ላይ ደግሞ ከደስታ ጋር ለምን አትሆኝም? ለምንድነው አብርሃምን የምትከተዩ እንዴ? እናንተ ቆይ በእናንተ ጭንቅላት የሷን ኑሮ እንድትኖር ነው እንደምትፈልጉት? በሷ ውስጥ ማለት እሷ የራሳ እናንተ አሁን ሀሳባቸው የሜሪና የዳኒ እኛ ባለው መንገድ ለምን አትሄድም ነው። በቃ ከኛ በስተጀርባ ለምንድነው የሆነ ነገር የምታደርገው እኛን ሳታማክረን ነው። ለዚህ ነው እሳት ጎርሰው እሳት ለብሰው የመጡት ጋይስ። የምሬን ነው የምላችሁ። እንዴ ሰው ነች እኮ በራሷ እኮ መወሰን ያስፈልጋታል። ህይወት እኮ ነው ጋይስ፣ ህይወት ነው አይደል እንዴ? ግዴታ ሜሪና ዳኒን የሚሏትን ነገር ነው እንዴ መከተል ያለባት? እናንተን ተከትላ እኮ ነው ዛሬ ላይ ክብሯን የጣለችው ሩታ። ገባችሁ? እንጂ ክብሯን የጠበቀች ሩታ እኛ ስናቃት ቆራጥ ደንዳና። ገባችሁ? በህይወቷ የሆነ ነገር ከቆረጠች
በቃ ጀግና ሴት እንደሆነች ነበር እኛ ሩታን ስናቃት ማለት ነው። እናንተ ግን ትዳር እናስተካክላለን ያበቃለትን በህግ ደረጃ ያለቀለትን ህይወት እኛ እናቃናለን ብላችሁ መታችሁ ልጅቷን የማይሆን መንገድና የማይሆን መስመር ካስያዛችኋት በኋላ ዛሬ ደግሞ እሷ አንድ ስቴፕ ከነሱ ተለይታ ሄርሜላን ስላገኘች ከነሱ ተለይታ ለነሱ ሳትናገር በስተጀርባው ከአብርሃም ጋር ና ልጅ ያዝልኝ ስላለች ያቺ እነኚህ ሁለቱ ቪዲዮ የሄርሜላ ከሄርሜላ ጋር መገናኘቷ ሲቀጥል ደግሞ አብርሃምን ልዑሌን ያዝልኝ እኔ ከሀገር ልወጣ ነው ብላ ቪዲዮ የሰራችሁ ሁለቱ ቪዲዮ ነው እንደዚህ ሁለቱን አንቀጥቅጦ ዛሬ ያመጣቸው ማለት ነው እንዴ። በዚህ ልክ እናንተ በሷ ህይወት ገብታችሁ ፈራጅና ቆራጭ ያደረጋችሁ ማን ናችሁ? ሲጀመር እኮ ኦዲየንስ ብሏቸዋል። ዳኒና ሜሪ በህይወትሽ እስካሉ ድረስ ሩታዬ ህይወትሽ አይስተካከልም ብሎ ኦዲየንስ እንደዛ ሲጮህላት ራሱ እሷ ግን ይሁን ብላ ነው እናንተን በህይወቷ ያኖረችው እንዴ። ዛሬ ላይ ካላነኩሽ የት አግኝተን እንግደልሽ ማለት ምን ማለት ነው ጋይዝ? ለመተናነቅ እኮ ምንም አልቀራትም እኮ ጭራሽ ሌላ አጀንዳ ከፍተው ለመሰዳደብ ደረጃ ደረሱ ማለት ነው እንዴ። የፈለገችውን የመወሰን የፈለገችውን ህይወት የመኖር እኮ መብት አላት። በእናንተ ጫጫታና በእናንተ ጋጋታ መሰለኝ ዛሬ ላይ ኦዲየንሱንም እንዲቆጣ ያስደረገው የሩታ ድርጊት። ምክንያቱም አብርሃምን መለመን እንደሌለባት ሲነግሯት ነበረ። እዛ ጋር ደግሞ ደስታንም አንተ ያልገባህ ነገር አለ። አንተ በነገራችን ላይ ያው ደስታ ከናንተ ጋር የሚወዳደር ሰው አይደለም፣ አይወዳደርማ። ደስታ ንግግር እንደናንተ ንግግር አይችልም። እንደናንተ በዛም በዚህም ተንጣጦ ማስረዳት ችሎታ ትንሽ ያንሰዋል ደስታ። ግን ተስፋ አልቆርጥም ማለት እኮ ደግሞ ሲያሳዝን፣ የምሬን ነው የምላችሁ። ለፍቅር ብዙ መስዋዕት ይከፈላል። ዛሬም ተስፋ አልቆርጥም እጠብቃታለሁ አለ። ከዛ እንዴት እሷን ትጠብቃታለህ? እሷ አብርሽን እየፈለገች ያ ፓርት ቢያስደብረኝም እጠብቃታለሁ። ሩታ ተስፋ አልቆርጥባትም፣ ብቻዋን እንድትሆንም አልፈልግም አለ። እነሱ ግን የፈለጉት በቃ ሩታ በእነሱ እጅ ላይ እንድትሆን፣ ነይ ሲሏት የምትመጣ፣ ሂጂ ሲሏት የምትሄድ፣ ይሄን አድርጊ ሲሏት የምታደርግ፣ እንደዛ አይነት ሩታ ነው የፈለጉት። በራሷ ውሳኔ የሆነ ነገር እንድታደርግ በፍጹም ዳኒና ሜሪ በሩታ ህይወት የገቡት ሩታ በራሷ ውሳኔ የሆነ ነገር እንድታደርግ አይፈልጉም። በቃ እንዲሁ እያበጣበጡ ልጅቷን ያለ አቋም ሊያስቀሯት ነው ፍላጎታቸው። ከዛሬ በኋላ ግን ሩታ እውነት በዛሬ ቪዲዮ ላይ ድጋሚ ወደ ህይወቴ አትምጡ ብላ ነው እንግዲህ ደስታን ጎትታው ይዛ የሄደችው። እንደዚህ እንደምታዩት ማለት ነው። የልቤን ነው ያደረሰችው እውነት ለመናገር። ከዛሬ በኋላ እነ ሁለቱን ከህይወቷ ካስወጣች ህይወቷ ይስተካከላል። ከአብርሃም ጋር ባይሆንም ከደስታ ጋር ያለው ነገር ጥብቅ ይሆናል ብዬ ተስፋ አደርጋለሁ። እና ዛሬ ሩታ ቆርጣለች እውነት ለመናገር እና ይሄን ይመስል ነበር ወዶችዬ። ሰብስክራይብ